በእኛ ላይ ከባድ በፍጹም አይደለም። ዋነኛው ከመቃብር ላይ ዋነኛው ቅጣት ምንድነው? በአላህ የማያምኖች ከሱ መንገድ የወጡዎች ሐዲሱ ምን ይላል? ሐዲሱ ምን ይላል? ሁሉም ዘላለማዊ እሳት ነው። ይሄ ብቻ። ሐዲሱ ምን ይላል? ሐዲሱን ስለ መቃብር ቅጣት ነው እኛ እያወራን ያለ ነው። ስለ ሲኦልና ገነት ሐዲሱ ይኸው። ጥያቄ ቆይ በጣም ቀላል እኮ ነው። አንዴ ቆይ እሺ ወዳጄ እኔ ለምን እዚሁ እንቅበረው። ቆይ እንካ ቆይ አንዴ ካራ ሲሪ። ስለዚህ የማያምኑ ሰዎች ናቸው የሚቀጡት እንጂ የሚያምኑ አይደሉም ማለት። እንደዛ ከሆነ ሙሐመድ በየቀኑ ከመቃብር ቅጣት አድነኝ እያለ የሚጸልየው ከሃዲ ስለነበር ነው። አዎ ከሃዲ ነው። ከመቃብር ባይዞ ከሰማ ጀምሮ እኮ ነው። እችን ከሰማ ጀምሮ አንድ ቀንም አቋርጦ አያውቅም። ቆሞም ሸንቶ አያውቅም። ቁጢጥ ብሎ ነው የሚሸናው ሽንት እንዳይነካው። ከመቃብር ቅጣት አድነኝ እያለ ሁሌም ይለምን ነበር። ሙሐመድ ከሃዲ ስለሆነ ማለት ነው ከመቃብር ቅጣት አድነኝ የሚለው። ለምንድን ነው ያን ቁጭ ብሎ የሚሸናበት? ምክንያት አለው እኮ ምክንያት አለው። ሽንት እንዳይነካው ጀሃነም ስለሚገባ ወይም አይደለም። ሽንት ከመቃብር ቅጣት ለመዳን ሶላት ከመቃብር ቅጣት ለመዳን እኮ አድምጠኝ። ከመቃብር ጋር ሶላት ለመስገድ ወደ አላህ ለመቃረብ እኛ ንጹህ መሆን አለብን። ሀታ እንኳን ሽንት ቀርቶ ሰውየው በቃ የሆነ ሐዲሱን አንብበው እንጂ ወንድማችን ሐዲሱን አንብበው። እሺ እኔ ነው። አዎ ተዘጋጅቷል። መጣም ይሆናል። አሁን ሐዲሱን ዝም ብሎ ላያነብ ይችላል። ሁሉም ሰው እኮ ላይ ሁሉ የቀረ አይደለም። አንተ አንብብ። እሺ ሁሉም ላይቭ ላይ የገባ ሰው እኮ የቀራ ሰው አይደለም። አሁን ነው እንደ ታዲያ በደመ ነፍስ ምንድነው የምትሞግቱኝ? እኔ ሳታውቁ ተማሯ ከኔ የምኑን ሐዲስ ነው? ይኸው ፊት ተከፍቷል እኮ ነገሩ እኮ አንተ ከቅጣት ሁሉ ቅጣት ቁጭ ብሎ አለ። ምንድነው የሚለው ሐዲሱ? ሐዲሱን አንብበና ንገረን። ሐዲሱን አንብበና ንገረን። ከባድ ወንጀል ብሎ ማለት ሐዲሱን አንብበና ንገረን። ሐዲሱን አንብበና ንገረን። አንተን ተረተረታ አይደለም። አንተ የጻፍከው ነው። አንተ የጻፍከው ነው። እኛም ለምን እንዳለ ታውቃለህ? ሐዲሱን እኔ ነኝ የጻፍኩት። ማተሚያ ቤት አለኝ። ሐዲስ ምጽፍ ሰው ነኝ። አረብኛውንም እንግሊዝኛውንም እኔ ነኝ የጻፍኩት። ተቋም እኮ ነኝ። ያያችሁ እንዲህ ነው እኮ እየዘወርኳቸው ያለሁት። ቆይ እንዲህ እየዘወርኳቸው ያለሁት እኮ እኔ ተራ ግለሰብ እንዳልመስላችሁ። እኔ ተራ ግለሰብ አይደለሁም። አረቦቹ እንኳን ሳይቀር አረብኛ ጽፌላቸው አስቀምጬላቸዋለሁ። ሐዲስ ነብዩ ላይ በቃ ቀጥፌበታለሁ። አሁን ምንድን ነው ምን ሆነ ነው የምትለው? አሁን ለምሳሌ አሁን የመቃብር ቅጣት ሽንት ያስቀጣል የሚለውን አንተ ነው የጻፍከው እያለኝ ነው ወንድምህ። የመቃብር ቅጣት ሽንት የሚያስቀጣው ያስቀጣል፣ በትክክል ያስቀጣል። እኔ ነኝ የጻፍኩት። እኔ የጻፍኩትን አንብባችሁ ነው አይደለ? እኔ የጻፍኩትን አንብበህ ነው? ኧረ አይደለም፣ ሐዲሱ ራሱ ነው ይሄ። ኖ ሐዲሱን አንተ ነው የጻፍከው ብሎኛል። ስለዚህ ከኔ ነው ሃይማኖታችሁን የመሰረታችሁት። አሁን ለምን አሰማኝም? ለምን ሰማሃለኝ? የኔን መጽሐፍ አንብባችሁ ነው መቃብር ቅጣት ሽንት ያስቀጣል እያላችሁ ያላችሁት። ሽንት መቃብር ቅጣት ያስቀጣል። ለምን እንደሚያስቀጣ ልንገርህ። ለምን እንደሚያስቀጣ ምን ሽንት? ለመጀመሪያ ማለት ነው። በመጀመሪያው ሽንት ነክቶት ሰላት የሰገደ ሰው ሰላቱ አይወሰድም ማለት ነው። በመጀመሪያው ሰላት ማይሰግድ ሰው ደግሞ ሙስሊም አይደለም፣ ካፊር ነው። በአላህ ከፍሯል ማለት ነው። ይገባል? ለዛ የመጀመሪያው ጠሃራ ይሆናል ማለት ነው። እሺ አንድ ሰው ጠሃራ ከሌለው ሽንቱን ራሱ ላይ እንትን እያለ ዝም ብሎ የሚሰግድ ከሆነ ሰላቱም ዋጋ የለውም። ለዛ የመጀመሪያው ይሄ ቦል የሚባለው ቀብሩን እንትን የሚሆነው ይሄ ነው። ለዚህ ነው። በጣም ጥበብ ነው። በጣም ገራሚ። በጣም ይህንን ትምህርት ግን መሐመድ ራሱ አስቀድሞ እኮ ካካ ብሎ በድንጋይ ነበር አለ ቂጣችሁንም ጠረጉ ያላችሁ። ብልትን በውሃ መታጠብ የለመደው ደግሞ መጨረሻ ላይ ነው። እሱንም ከአይሁዶች አይቶ አሁን አንተ መጨረሻው ሱረቱ ተውባ ያወራን እያለን አሁን ሌላ ነገር ውስጥ አታስገባና። አይ
በሶስት ድንጋይ ጥረጉ ቂጣችሁን ብሎ አላዘዘም መሐመድ። እዚህ ጋር ልታላግጥ ኖ ከራስሪ እሳቸውን ስም እያነሳኝ ማላገጥ አችልም። ኖ እሺ ልስጣ መረጃ ልስጥህ። በሶስት ድንጋይ ሙሐመድም በሶስት ድንጋይ እንደሚጠርግ እናንተንም በሶስት ድንጋይ ጥረጉ። እንካ እሷን ይቻላል እኮ። ታዲያ ለምንድን ነው ማላገጥ የምትለኝ? በውሃ መታጠብ ማላገጥ የምል እሱ ያደርጋል ማለት የለብህም። ሀዲሱን ነው መናገር ያለብህ። ሀዲሱን እሺ፣ ሙሐመድ ካካ ለማለት ሲል ሶስት ድንጋይ አንጡልኝ እያለ ደጋግሞ ያዛ አልነበረም? እሺ ቢያዝስ አሁን ለምሳሌ ውሃ በሌለበት ይቻላል። እኛ የምናደርገው ነው እኮ ውሃ በሌለበት አይደለም። ኔቨር አቡ ሁሬራ ፋዞ እየተከተለው ድንጋይ አንጣልኝ ነው ያለው። ውሃ በሌለበት ነው። ውሃ በሌለበት አይደለም። ሀዲሱን ስላልተረዳኝ ነው። አይደለም። ቆይ አዳምጥ። አንደኛ ለአፍንጫ ውሃ፣ ለቂጥ ያዘዘው ምንድን ነው? እሱ ድንጋይ ነው ያዘዘው። ትእዛዝ ነው። ተሳስቻለሁ እና ከፍ በልና እና ከጎን የተቀመጥና ድገማት። ከተሳሳትክ ቆይተሃል። ግን አሁን ቆይ ሀቢቢ ካራሱሪ የሸኔው ሚዩት አድርግ። እኔ ትክክል ሀዲሱን ካመጣው አንተ ከእስልምና ውጣ። እኔ ሀዲሱን ማምጣት ካልቻልኩኝ ንጽጽር ላቁም። ለአፍንጫችሁ ውሃ፣ ለፕራይቬት ባርታችሁ ደግሞ ከአካባቢ ላይ ቂጥ መጥረጊያ ድንጋይ እንደሆነ ያዘዘውን ይሄን ማምጣት ካልቻልኩ እኔ አቆማለሁ። ለመጨረሻ ይሄን አካውንት እሰጥሃለሁ። አንተ እስልምና ለቀህ ትወጣለህ። አንተ ሚዩት አድርግ። በቃ ውሸተኛ መሆን አሁን እዚህ ጋር አረጋገጥኩ እኔ ትክክለኛ ውሸተኛ እኮ። ተስማማ፣ ዲል አድርግ። አሁን አረጋገጥኩኝ ነው። አንተ የጻፈው ሀዲስ ነው። እውነትም ወንድሜ ተናግረዋል ቅድም። መጨረሻ ላይ አንተ የጻፍከው ነው ይላል። አላውቀውም በል። ተዘጋጅ፣ ከራስሪ ተዘጋጅ። አሁንም ነው ለፕራይቬት ፓርታችሁ ድንጋይ እንዳትጠቀሙ ውሃ ተጠቀሙ ያለበትን አምጣልኝ። ኢቨን ፕራይቬት ፓርት ማጠብ የለመዱት መጨረሻ ላይ ነው። መጨረሻ ማለት ሱረቱ ተውባ የወረደው የሺያዋን አስወርደው። ክርስቲያን በጣም እየረበሸ ነው። ቆይ የወረደበት ሲኬንሱ ማታውቁ ከሆነ ሱረቱ ተውባ የወረደው መጨረሻ ላይ ነው። ሱረቱ ተውባ 120 ላይ 108ኛው አያ ላይ ፕራይቬት ፓርት ማጠብ ወይም ደግሞ ይሄ ተስር ያሉትን አፍተር እንትን ብሎ ተዘራርቶ መታጠብ፣ እሱ ከአይሁዶች ነው የለመዳችሁት። ከአይሁዶች ታይቶ ነው። ስለዚህ አስቀድሞ ምንድነው በድንጋይ ነው የሚጠርገው፣ በድንጋይ ነው መጥረግን ያዘዘው። ለአፍንጫ ውሃ፣ ለቂጥ ደግሞ ድንጋይ ነው ያዘዘው። ትእዛዙም እንደዛ ነው። ስለዚህ ከዛ በፊት የነበሩ ሰዎች የመቃብር ቅጣትን የነገራቸው መጨረሻ ላይ ነው። የመቃብር ቅጣትን ከመናገሩ በፊት የነበሩ ሰዎች ሽንት ሲነካቸው ነበሩ። ስለዚህ እነኛ ሰዎች አሁን በፌሮ እየተቀጠቀጡ ነው፣ መዶሻ እየወረደባቸው ነው፣ አለት ተራራም ያህል ጭንቅላታቸው ላይ እየተፈጨባቸው ነው በእናንተ አስተምሮ መሰረት። ምክንያቱም አስቀድሞ የነበሩትም ይቀጡበታል ስላላችሁ ማለት ነው። ሰው መታጠብን እና ለካካ ደግሞ ምንድን ነው ያዘዘው? አዲሱ እንደዚህ ይላል። ፕሮፌት ሰይድ ሁኤቨር ፐርፎርምስ አቦሉሽን እንትን ብሏል። ኔጋ ላንብብላቸው ነው፣ ችግር የለው። አቡ ሁሬራን የተረከው ፕሮፌት ሰይድ ነብዩ እንደተናገረው ሁኤቨር ፐርፎርም አብሉሽን ሹድ ክሊን ሂዝ ኖዝ ዊዝ ዋተር ባይ ፑቲንግ ዘ ዋተር ኢን ኢት። ማንኛችሁም ከእናንተ ትጥበት ብትፈጽሙ አፍንጫችሁ ውስጥ ውሃ እያስገባችሁ ንፉ አለ። ስለ ትጥበት እየነገራቸው ነው። ኤንድ ዘን ብሎዊንግ ኢት፣ ከዛ በኋላ ንፉት። ኤንድ ሁኤቨር ክሊን ሂዝ ፕራይቬት ፓርትስ፣ ማንም ብልቱን ማጽዳት ቢፈልግ ዊዝ ስቶንስ ሹድ ዱ ኢት ዊዝ ኦር ነምበር ኦፍ ስቶንስ፣ በጎዶሎ ቁጥር ባላቸው ድንጋዮች ያጽዳ። ምኑም ፕራይቬት ፓርቱን። ናፊ ቅድም ምንድነው ችግሩ ብላለች። እኔ ብልትሽን እንግዲህ በድንጋይ እንዴት እንደምታጸጃ አላውቅም። ከዚህ የተነሳ ማለት ነው አሁን ትእዛዝ ነው እኮ። አሁን እዚህ ጋር ምንድን ነው የቸገራችሁ ነው እኮ ጥያቄ ሆነብኝ። ይህ ነው ሞክ አደረገን። እንደዚህ ከሆነ እንደዚህ እናንተ እንደዚህ ምናምን ብሎ ሞክ አደረገ ማለት ነው። ስለዚህ መታጠብ ራሱ የመጣው በኋላ ነው ትእዛዙ የመጣው። ስለዚህ የመቃብር ቅጣት የሚያስቀጣ ከሆነ ይሄ
ያልገባኝ ነገር አለ። ማድረቅ ነው የሚባለው። አሁን ገና መጣልኝ አንተ አነጋገር ማለት ነው። አይደለም ማድረቅ ነው። ሶስት ድንጋይ ታደርቃለህ። አይደለም ከዛ በኋላ ነው የምትታጠበው። አይደለም ማድረቂያ ነው የምንጠቀመው እኮ ነው። ነብዩ ላይ ወስጄ ለጥፎ ለምናስገባው ነብዩ ላይ ላሳየህ። ዝም ብለህ ነብዩ ላይ ላሳየህ። ኦኬ ነብዩን አዘጋጅ ካደረቅን በኋላ ነው የምንታጠበው። ኦኬ የነብይህን እንዴት ብለህ ትፈታዋለህ? እሺ እንደዛ ከሆነ ኦኬ እቺን ልስጥህ። ክትባት ስለሆነች ማለት ነው። ማድረቅ ነው ወንድማችን። እሺ ይሄን ላንብብልህ ደግሞ። ይሄ ደግሞ አብደላ ነው የተደረከው። ናሬትድ አብደላ ይላል። The prophet went out to answer the call of nature and asked me to bring 3 stones. ምን አለ አብደላ ስትልክ የአላህ መልእክተኛ የተፈጥሮ ግዳጁን ለመወጣት ሲወጣ 3 ድንጋዮችን እንዳመጣለት ጠየቀኝ አለ። ውሃ ነው ያዘዘው እዚህ ጋር መሐመድ ድንጋይ ነው ያዘዘው። 3 ድንጋይ I found 2 stones and searched for the third but could not find it. 2 ድንጋዮችን አገኘው ነገር ግን ሶስተኛውን ፈልጌ ማግኘት አልቻልኩም አለ። የግድ 3 መሆን ስላለበት ወይ 5 ወይ 3 ነው መሆን ያለበት። So took a dried piece of dung and brought it to him. ከዛ በኋላ 2ቱን ድንጋይና ኩበት አመጣለት። ድንጋይ ሶስተኛ ፈልጎ ስላጣ ማለት ነው። He took the 2 stones and threw away the dung. 2ቱን ድንጋይ ወሰደና ኩበቱን ወረወረው እና እንደዚህ አለ this is the filthy thing. ኩበቱ ምን አለ? ይሄ አስቀያሚ ነገር ነው አለና በ2ቱ ድንጋይ ተጠቀመ ማለት ነው። ስለዚህ ማድረቂያ ነበረ። የምን ማድረቅ ነው የምታወራው? የሰው አጠበበት አይደለም ይታጠብበታል። ሳይታጠብ ምንድነው የሚያደርቀው? ጠረገበት እንጂ በቃ መጥረግ ብቻ ነው። ድንጋይ ያጥባል እንደ ያደርቃል እንጂ አንተ እንደ አተሳሳቢ ራሱ ማለት ነው ብትወስደው። አንተ እኮ ጠረገበት ወንድማችን፣ ጠረገበት ባፈር መጥረጊያ ብቻ ነው። ማድረቂያ ነው። አሁን እኛ ምን ተጠቀመው? ምን አደረቀ የሚለው ወንድማችን ምን ነው የሚያደርቀው? ካካውን ነው ቂጡ ላይ የሚያደርቀው እየሞዠቀ። ጥሩ ፎጣ ነው ድንጋይ በእስልምና ማለት ነው። እዛው አርምጥምጦ እኔ እኮ ያልገባኝ ችግሩ ምንድን ነው? እነሱ ካመኑበት ካደረግነው እናንተ ምንድን ነው የጨነቃችሁ? አሁን አየህ በጣም አነጋገሪ ራሱ ምንድን ነው የጨነቃችሁ? አነጋገሪ ራሱ ሲጀመር አላመናችሁበት አይደል? ጥያቄ አነጋገር አይደለም መጠያቂ ራሱ ምንድን ነው ችግሩ? በእውቀት ሰውን የማሸነፍ ጥያቄ አይደለም። አይ ምንድን ነው እሱ በእውቀት የማሸነፍ አነጋገሪ ራሱ አሁን አነጋገሪ ራሱ ከራስሪ ምን አጠፋው? አንተ ምን አስተካከልህ ታውቃለህ? ሲጀምር ምንም ማስተካከል እኮ አትችልም። አንተ እዚህ ጋር ታወራለህ እንዲህ ነው ትላለህ እንጂ ማስተካከል አትችልም። ከራስሪ ባይ ናፊ ምን ችግር አለው እያለች ነው። አንተ ደግሞ ምንድነው አጥፍተሃል እያልከኝ ነው። ወይንም እናንተ ተስማሙ። በደንብ አስተውል። የመቃብር ቅጣት የሚባለው አስተምሮ በራሱ ጤናማ አይደለም። ምክንያቱም ሰዎችም የሚያሳቅቅ ነው። አንድ በል። ሁለተኛ ደግሞ ሰውየው ነፍሱ እየተመለሰ በመቃብር ውስጥ ይቀጣል ካልከኝ እኔ ፎር ሴክ ኦፍ አርጉመንት ናፊም ችግር የለውም ስላልሽ አንቺም ታምኝበታለሽ አይደለ? ለእኔ እንትኑ ነው ስለ እስቲንጃው ላይ ነው፣ ስለ ጣሃራው ላይ ነው። አማ ስለ ቀብር ቅጣት ምንም ያሳቅቅ እንደውም ተሳቆ ሰው እምነትን እንዲቀበል ነው። ከጣራው ጋር የተያያዘ ስለሆነ ቀብር ቅጣት የሚመጣው ስለዚህ አፌርም ስላደረግሽው እኔ ጣራው ላይ የሚያስቀጣው የቀብር ቅጣት ብዙ ነው እኮ። አሁን እኔ ሞር ጥያቄ ዝሌ ስለሆነ ሰውየው ጭንቅላቱ በመዶሻ ይመታል፣ በድንጋይ ይመታል፣ ይፈለጣል አይደለ? አይ በጣሃራ ጉዳይ አልተባለም። የተባሉን አሳይ። የመቃብር ቅጣት ሀዲሱን መልሶ እስኪ እኮ መቃብር ውስጥ ከሚመታ ይቀጣል እንጂ በመዶሻ ይቀጣል ይላል እንደ ሀዲሱ። በመዶሻ የሚመቱበት የለም መቃብር ውስጥ በመዶሻ አይመቱም አለ፣ ግን በጣሃራ ነው ይላል። በጣሃራ አይልም። በመዶሻ በጣሃራ እሺ፣ በምንድን ነው የሚደረገው? ይቀጣል። ቅጣት አለ። እንደዛ ከሆነ ልጅ ከባድ ይሆንብሻል ናፊ። የቀብር ቅጣት እንደዛ ከሆነ ከባድ ይሆንብሻል።
ሐሚድ ካማ ለምሳሌ በአፍ ውስጥ እንትን ይገባበታል፣ እንደዚህ እንትን ይላል። በጆሮው እንትን ካለ ጆሮ ውስጥ በፌሮ ይመታል። ስለዚህ እንደዛ ከሆነ በጣራ ጉዳይ ከሆነ ብልት ጋር በተያያዘ ከሆነ ሽንቱ ብልቱ ላይ ነው የሚሆነው ጭዌው ማለት ነው። ስለዚህ በጣራ እኮ በጣራ ይቀጣል የተባሉት ሙስሊሞች ናቸው። አማ ካፊሮች እኮ በኩፍራቸው ነው የሚቀጡት። ያ መዶሻ ያልከው ቀብር ይጠባል እንደዚህ አፋቸው ውስጥ ይገባል ያልከው ሁሉ ለካፊር ነው። ለካፊር ነው? አዎ። እናንተን አይመለከትም? አይ ሙስሊሞችን አይመለከትም። እርግጠኛ ነሽ? እርግጠኛ ነኝ። አዎ። ይሄ ሁሉ ከባድ ቅጣቱ ለካፊሮች ነው። ሐሚድ ሚያማ ሙስሊም የለም? ስስቅ ነበር እኮ አይመለከተኝም እኔም አላመንኩም እያልክ። ቆይ ባይዘ እንዳለ የተሰጡት ለሙስሊሞች ነው እንጂ ለክርስቲያኖች አይደሉም። አይ ነቢዩ የተላኩት ለዓለም ነው። ነቢያችን የተላኩት ለሙስሊሙም ለካፍሩም ነው። ስለዚህ መሐመድ ከመቃብር ቅጣት አስጥለኝ እያለ ሲጨነቅ የነበረው በማይመለከተው ነገር ነበር ሲጨነቅ የነበረው። የሚያደርጉት ድርጊት እሳቸው ዱዓ የሚያደርጉት ድርጊት ሁሉ ለእኛ ትምህርት እንዲሆን ነው፣ እኛ እንድንከተላቸው እንድንል ነው። ስለዚህ ትምህርት እንዲሆንሽ ከሆነ አንቺም ከመቃብር ቅጣት አድነኝ እያልሽ ትለምኛለሽ ማለት ነው። ሙስሊም እያልኩ አይደለም እኮ ሙስሊም እኮ ቢልመራ በጭራሽ አይቀጡም እያልኩ አይደለም። አንተ የምትለውን በመዶሻ አፋቸው ውስጥ ይገባል እንደዚህ ይሆናሉ እንደዚህ ቀብር ይጠባል የምትለው ሁሉ ለካፊር እንጂ ለሙስሊሞች አይደለም ነው ያልኩህ። ሙስሊሞቹ ምንድን ነው ሙስሊሞቹ ምንድን ነው የሚቀጡት? አይ አለ ካልክ ደግሞ በመዶሻ ይቀጣል። ጣሃራ ያጠበቀ ሰው በመዶሻ ነው የሚቀጣው ካልክ ሐዲሱን አምጣልኝ። አሁን ናፊ ሙስሊሞች የሚቀጣሉ አይቀጡም? አሁን አንተ በጣሃራ ጉዳይ በመዶሻ ይቀጣሉ ቀብር እንደዚህ ያደርጋቸዋል ያልከውን እስኪ አምጣ ጥቀስልኝ። ሙስሊሞቹ ይቀጣሉ ወይስ አይቀጡም? ይሄን ብቻ መልሽልኝ። አልኩህ ሙስሊሞች ኃጢአተኛ ጥፋትን ያጠፉትና ተውበት ሳያደርጉ የሞቱት ያ ደረጃ አይደርስም የሚቀጡት ቅጣት። እንደምትሉት አይደለም። ማስረጃሽ እሺ፣ ማስረጃ አምጪ እኮ። በምንድን ነው የሚቀጡት? ለካህዲዎቹ እኮ ለካህዲዎቹና ለሙስሊሞቹ የመቃብር ቅጣት ሲቀጡ የተለያየ ቅጣት ነው የሚቀጡት የሚል ማስረጃ እንጂ አንተ አሁን እኮ ራሱ አረበኛውን እያነበባችሁ ምንድን ነው ያላችሁት? ዋነኛው ነው ያላችሁት። ዋነኛው ሐዲሱ ግን ዋነኛው አይልም። ዋነኛው አይልም። አሁን ሾርት ሽንት የሸና ሰው በምን ነው የሚቀጣው? ምንድን ነው የሚለው? ባይዜ ነብዩ ደጋግሞ የተናገራቸው ሐዲሶች አሉ። ሜይ ቢ ማታውቂው ከሆነ ትልቅ ኃጢአት ሰርተው አይደለም እየተቀጡ ያለበት በመቃብር ነው ብሎ ደጋግሞ በሽንት ምክንያት ነው የተቀጡ አሉ እንጂ በመዶሻ እየተመቱ ነው አላሉማ። የተቀጡ ነው ማለትና በመዶሻ እየተመቱ ነው ማለት ይለያያል። እሺ በምንድን ነው የሚቀጡት? ታችን በሚቀጡት አለ ብዙ አይነት። እናንተ አይደለችም ምን ለምሳሌ ነው ያለው? አዎ ብዙ አለ። ከዛ ውስጥ ለምሳሌ በድራጎን ይበላሉ። እስኪ የቱ ጋር ነው ታዲያ? ይሄ የትኛው ነው ዋነኛው የሚለው? ከዚህ ሐዲሱ አዳምጪ፣ ቆይ አዳምጣት እንጂ በምንድን ነው የሚቀጡት? ምላሽ የላትም። የቀብር ቅጣት የሚለው ይሄ ከዚህ ሐዲስ አለ። ዩራኔሽን the main cause of punishment in the grave ማለት ነው ማለት ነው። እኔ እንግሊዝኛ አላቅልህም። ወልልሐኪሚ አክሰሩ ዐዛብ ልቀብሪ ሚን አልበውል ይላል። አክሰር ማለት አብዛኛው ማለት እንጂ ዋነኛው ማለት አይደለም። አብዛኛው። ስለዚህ ከነኛ አብዛኛው የሚቀጡበት በምን ምክንያት ነው? ዋነኛው ማለት አንድ አይደለም። አብዛኛው እና ዋነኛው ምንድን ነው ልዩነቱ? አብዛኛው ማለት ብዙ ሰዎች የሚቀጡበት። ስለዚህ ከሚቀጡት ከዛ ከሌላው ከተዘረዘሩት ውስጥ ብዙዎቹ የሚቀጡበት በሽንት ነው አይደለ? እንደዛ ነው እንጂ ዋነኛው ስትል እኮ አንተ እንዳልከው በመዶሻ በቀብር እንደዚህ መቅረብ እንደዚህ ዋነኛው ማለት ይሄ ነው። አብዛኛው ማለትና ዋነኛው ማለት መለየት አለባቸው። ስለዚህ ከተዘረዘሩ ወደ 6 ካሉት ውስጥ አብዛኛው የሚቀጡት ግን በሽንት ነው። ስለዚህ ዋነኛው መቀጫው ምንድነው? ማለት ዋነኛው ማለት አይደለም። ይሆንልሽ ወደዚህ በደንብ ስለሚገባ ይሆንልሽ። እፎይ እሷ የምትለው ሽንት ከሚሸኑ ሰዎች ውስጥ ማይቀጡ አሉ እያለች መሰለኝ። ሽንት ከሚሸኑ ሰዎች ውስጥ እንደዛ መሰለኝ የምትለው። ምን አልከኝ? ሽንት እላያቸው ላይ ከሚነካቸው ማይቀጡ አሉ እያልሽ ነው እንዴ? አብዛኛው ይቀጣሉ። እንደዛ እያልሽ ነው? ኖ አብዛኛው የቀብር ቅጣት እንደዛ አይደለም። ስለ ቀብር ቅጣት ነው እያልሽ ያለው። ያ አብዛኛው የቀብር ቅጣት ሽንት ነው። እኔ አሁን እንዲህ ብያለሁ። በቃ ናፊ
እኔ ያልኩት ዋነኛው የቀብር ቅጣት ሽንት ነው አልኩኝ። እኔ ዋነኛው የቀብር ቅጣት ሽንት ነው አልኩ። እሷ ደግሞ ምን አለች? አብዛኛው የቀብር ቅጣት ሽንት ነው አለች። ይሄ ነው አይደለ? ደግሞ የማይቀጡት አሉ ወይ ላልከው ይሄ አይ ስለሱን ተይው በቃ እዚህኛው ላይ ተግባብተናል። እኔ ባንቺው አርጉመንት መጣሁልሽ። ኦኬ አብዛኛው ቀብር ውስጥ የሚቀጡት በሽንት ነው አይደለ? ኦኬ ነብዩ መቼ ነው ያዘዘው? ፕሊስ እህታችን ከፍ አድርጌ ሂምሌት ከማደርግሽ ተረጋጊ። ስለዚህ የጠየቅሽውን ብቻ መልሽኝ። ምክንያቱም ለምን መሰለሽ ቅጣታቸው ጩኸታቸው እንዲቀላል አይደለም። ምንድን ነው የሚቀጡ ስትባይ መልስ የለሽም፣ አታቂም። ስለዚህ አይደለም ብለሽ ክሌም ካደረሽ ማድረጃ እንጠይቅሻለን ማለት ነው። 1000 ዓመት እታገዝሻለሁ አታመጭም። እኛ ካልነው ውጭ የቀብር ቅጣት ተብለው የተዘረዘሩ አሉ። ከነኛ ውጭ ከሆነ ማስረጃ ክሌም ባደረግሹ እንጠይቅሻለን ማለት ነው። ሽንት መሆኑ ቆይ እሷ ትጨርስ። መቼ ነው ያዘዘው ይህንን ትእዛዝ? የቀብር ቅጣት መቼ ነው ያዘዘው መሐመድ? በህይወት ባሉበት ዘመን። መቼ ነው ያልኩሽ እኮ እያለ መቼ? የት? መዲና፣ መካ? አላቅም። ኦኬ ማታቂ ከሆነ ምድረ እየሞገትሽኝ ያለሽ ካዳ እንዴ? ሀዲሱን ነው ሀዲሱን አላቅም አላልኩም። ሀዲሱን አቋል በቃ ለመጨረሻ ጊዜ ላስተናግዳት፣ ችግር የለው። አንዴ ትቀጥላለህ። በመካ ይህንን ትእዛዝ አዞ ነበረ? አላቅም አልኩ። 10 ዓመት ምናምን አካባቢ መካ ሲኖር ስለ ቀብር ኦኬ ጎበዝ 10 ዓመት አል መካ ሲኖር ጠራቸው ቢያዙ ምን አገባ አንተ? አትበሳጪ። እስልምና የነቢያት አስተምሮ አይደለ? የመቃብር ቅጣት እናንተ ብቻ የሚመለከተው ወይስ ከእናንተ በፊት የነበሩትን የሚመለከተው? ቴንኪው። ስለዚህ ይሄ ተረት ተረት እስልምና ውስጥ እናንተ ጋር ብቻ ነው ያለው ማለት ነው። እናመሰግናለን። ይሄም በመካ ይሄ አንተ ስላልክ አይደለም። አላሁ ተዓላ እኛም ብቻ ይመለከተናል። ነገር የማድረግ ችሎታ እኛም ብቻ ይመለከተዋል። እኛም ብቻ ነው የነብዩ ኡመት ብቻ ነው እኮ እናንተ ብቻ ይመለከተው። እኛም ተስማምተናል። እሺ ቀጥል ክርስቲያን። ናፊ የተናገርሻቸው ነገሮች በሙሉ ግን ትንሽ ያስቃሉና ለአንብብልሽ አንዴና ሜይ ቢ መረጃው ልስጥሽና አንቺ ከፍተሽ ማንበብ ትችላለሽ። አረብኛውን ረጅም ሀዲስ ነው። ሳሂህ አልቡኻሪ 1386 ላይ ነው የሚገኘው። ቡኻሪ 1386 ላይ ምን ይላል? ሶ ሂ ዊል ቢ ፒኒሽድ ላይክ ዳት ቲል ዘ ዴይ ኦፍ ሪዘሬክሽን፣ እስከ ቂያማ ቀን ድረስ እንደዛ ይቀጣሉ ይላል። ዘ ዋን ሁዝ ሄድ ዩ ሶ ቢንግ ክረሽድ፣ ጭንቅላቱ የሚፈጨው ወይም ደግሞ በድንጋይ ክረሽ የሚደረገው በድንጋይ የሚደበደበው ምንድነው አለ? ኢዝ ዘ ዋን ሁም አላህ ሃድ ጊቭን ዘ ናውሌጅ ኦፍ ዘ ቁርአን፣ የቁርአን እውቀት ሰጥቶት በልቡ ሀፍዞ በት ሂ ዩዝድ ቱ ስሊፕ አት ናይት፣ በምሽት የሚተኛ ሰው ነው፣ ሌሊት ተነስቶ ማይቀራ። እነዚህ የማያምኑ ናቸው። ናፊ ማለት ወይ ካወቅሽው ልዩነቱን ካወቅሽው የቅጣቱን ልዩነት ብትነግሪን አንድ ነገር ነበር በማስረጃ እንደው ቁርአን የማይቀሩት ናቸው የሚቀጡት ነው ያለ። ቁርአንን በልባቸው ሀፍዘው ሌሊት የሚተኙ ተነስተው የማይቀሩ እነሱ ቅድም የሽንት እያልክ ነው። አሁን ደግሞ ወደ ቁርአን ያለው ይሄ ደግሞ ሌላ እህታችን፣ አንቺ እኮ በጭንቅላታቸው የሚቀጠቀጡት እኮ ሙስሊሞች አይደሉም እንትኖች ናቸው። እናንተ ናችሁ በጭንቅላታችሁ የሚቀጠቀጡት እኮ እያልሽ ነበር። አዎ። ስለዚህ ቁርአንን ያፈዝነው እኛ ነን። በጭንቅላታቸው ነው በመዶሻ ነው የሚቀጠቀጡት ነው ያለው። ጭንቅላታችሁ አናታችሁ የሚፈጠፈጠው እኛ ነን። አዎ እናንተ ናችሁ። ቁርአንን ያፈዝነው እኛ ነን። አረብኛውን አንተው ቁርአንን ደግሞ አለመቅራት አይደለም ሊያስቀጠቅጦ አያስጠይቀውም። ቁርአንን ሀፍዞ አለመቅራት አያስቀጣ አያስቀጣም። ቁርአንን ሀፍዘሽ ወይም ደግሞ ቁርአን አለመቅራት አያስቀጣም? ያስቀጣል። እስኪ ቁርአን አለመቅራት ያስቀጣል ሲባል እኔ ሰምቼም አላውቅም። ከቁርአን ውስጥ አንድ ሱራ ነው ያለው። ያንን ደግሞ የመቅራት ግዴታ ሁላችንም ስላፈዘ ሳይሆን ያላፈዘውን ቢሆን ተምሮ የመቅራት ግዴታ አለበት። ሰላትን ስለምሰግድ በሱ ስለሆነ የሚሰግዱት። ኦኬ። ስለዚህ ቁርአንን አለመቅራት ቅጣት የለውም ማለት ነው በእስልምና። አዎ
ሐዲሱ ስለዚህ እየዋሸ ነው። እናመሰግናለን። ሐዲስ እያጠራቀማችሁ እየመጣችሁ ቡኻሪ ዳይፍ ነው። ቡኻሪ ዳይፍ ነው እና ቡኻሪ ስለዘገበ ብቻ ሰሂህ አይሆንም። ቡኻሪ እኮ የዘገቡት ሁሉ ሰሂህ ማለት አይደለም። ቁርአን መሰለህ እንዴ? ቁርአን እኮ አይደለም። ጎበዝ ይሁን ስህተት የሌለበት ቁርአን ብቻ ነው። ስለዚህ እንደዛማ ከሆነ ቁርአን ላይ ስለ እንደዚህ አይነት እንትኑም አታመጭልንም እኮ የጠየቅንሽ ነው። ታመጫለሽ ከቁርአን ላይ አምጣ ከቁርአን እስኪ ቁርአን የማይቀር አይቀር ታመጫለሽ ወይ አምጣ ትለኛለሽ እንዴ? ታመጫለሽ ወይ ስልሽ ምን የሚል ቁርአን ማተረተረት እኮ ነው። ምንም አስተምረው ለአንተ ነው ለአንተ እንደዛ እኮ ነው። ለዛ እኮ ነው አይመለከታችሁም የሚሉ ለእናንተ አሁን ሁሉ ነገር ተረተረት ስለሆነ ምን አገባችሁ? ለምንድን ናፊ ከቁርአን ላይ እኔ ጅብሪል ማን ነው ብለሽ መረጃ ልትሰጪኝ ትችያለሽ? የቀብር ቅጣት ምንድን ነው ብለሽ መረጃ ልትሰጪኝ ትችያለሽ? እኔማ ለጠየቅኩህ እኮ እየመለስኩልህ ነው። ግን ምንም እኮ የለም ቁርአን ምንም እኮ ትርጉም አልባ እኮ ነው። ሀባሾች በቀላሉ ልንገርሽ፣ አዳምጪ፣ ሀባሾች ልንገራችሁ እኔ ቶለሬት ማደርጋችሁ ዋብያዎችን ስለምፈልጋቸው እንጂ እናንተ እውቀት ኖራችሁ አይደለም። ፔሬድ በደንብ ልንገራችሁ መረጃ ሀባሾች አዳምጪ፣ ከዋብያዎቹ ጋር ዲል እንደምታደርጉት አለም ከኛ ጋር እነሱ ጋር ሞክ እንደምታደርጉት እኛ ጋር ብመጡ በደቂቃ ውስጥ ዜሮ እንከታችኋለን። ምክንያቱም እናሱ ጋር የምትስማሙበት ነገር አለ። የምን መዛቦች ላይ ትስማማላችሁ፣ መዛቦችን ትጠቅሳላችሁ። አረ እናንተ ማቂዳ ዜሮ ነው። አረ እናንተ ማቂዳ ትስማማላችሁ። ፎይ ሶስት አንድ አይደል የምትሉት? አዳምጪ የእናንተን አቂዳ በደቂቃ ውስጥ ነው አፈራርሼ ዜሮ ማደርጋችሁ። ከዋብያዎቹ ጋር እንዳላችሁ ስታፍ ዋብያ እየተባበርን ደግሞ እኛ ሰው ለሚያመልኩት ፕሊስ ሚዩት አድርጊ። እነሱ ጋር ተረት ተረት እንደምታወሩት እኛ ጋር ተረት ተረት አይሰራም። ሴትዮ አዳምጪ። እነሱ ጋር እንደምታወሩት ተረት ተረት እኛ ጋር በመረጃ የሚወራው ተዋብያዎቹ ጋር የምትስማሙበት ስላለ መረጃ የሚያቀርቡልህ አናግራ። ስለዚህ አሁን ቀጥይ፣ አናግራችሁ። አሁን ሐዲሱን ትቀበያለሽ አትቀበይም? የምን የሚል ሐዲስ አንብቢ፣ እስኪ አንብቢ፣ ከዚህ ጀምሮ አንብቢ። ከዚህ ጋር አንብበሽ ይችን ሼድ ያደረኩባት ለምን ከዛ ጀምራለሁ? ለምን ሙሉ ሐዲስ ነው የምታመጣው? ኦኬ፣ ሙሉን ታነቢያለሽ። ይሄን ሙሉ ታነቢያለሽ። መሀል እየቆረጣችሁ ይሄን ሙሉ ሐዲስ ታነቢያለሽ። የቁርአን ተማሪ ከስር ሆነሽ ተማሪ አለ ባይዘ ሀባሾች ከተረት ተረት ውጭ ነው የሚያውቁት የለም። ከዋብያዎቹ ጋር ዲል እንደምታደርጉት እኛ ጋር ዲል ማድረግ እንደማትችሉ በዚሁ ላስረግጥላችሁ። ስለዚህ እዛ ዋብያዎቹ ጋር እንደምትጨማለቁት እኔ ጋር መጨማለቅ እንደሚቻል እንዳይመስላችሁ፣ በመረጃ ስለሚወራ እኛ ጋር ማለት ነው። ኤኒዌይስ አንብቡ ከተባላችሁ ተባላችሁ። እኔ እንጃ ብቻ የውሃብያ መጫወቻ ናችሁ እናንተ። እንኳን አይደለም ከኛ ጋር እዚህ መታችሁ ዲል ለማድረግ ማለት ነው። ጭራሽ ባይዞ ይሄ በጣም ቡሃሪ ላይ ግልጽ የሆነ ሀዲስ ነው የተቀመጠው። ባይዞ ጭቅላ የሚቀጠቀጠውንም አንዴ ክፈትልኝ ክርስቲያን፣ ጆሮ የሚቀጠቀጠውንም በአመር ደግሞ እዚሁ እናሳያት። እኔ ሀምብል የሆንኩት ምንድነው ምንትን ከምላ ብዬ ነው 1338 ቡሃሪ ኤኒዌይስ እኛ ጋር በመረጃ የሚወራው ጭንቅላት እዛችሁ ነው። ተረት ተረት እዛችሁ እናመጡ። ወደ መጨረሻ አካባቢ አድርገው፣ ረጅም ስለሆነ ረጃጅሞች ናቸው። በመዶሻ የሚቀጠቀጠው ራሱ እነሱ ነው የሚመለከት ነው። ቀጥል። ምን ይላል? then he will be hit with an iron hammer between his two ears በሁለት ጆሮዎቹ መካከል በብረት ይደበደባል። and he will cry and the cry will be heard by whatever approach him። አሁን የመቃብር ቅጣት እነኝን የሚያመጣ ከሆነ እንደዚህ ድምፅ የሚያስጨዋቸው ከሆነ ሰዎቹ የሚቀጠቀጡ ከሆነ ደግመውም እንደገና ደግሞ ገነት ገብተውም ይቀጠቀጣሉ ወይንስ ገሃነም ገብተውም እንደዚሁ ነው ወይ የሚጠብቃቸው? የአይሁዶቹን አንዴ ክፈትልኝ ክርስቲያን። ደግሞ ይህንንም ያገኛቸዋል ወይ ማለት ነቢዩ የተናገረው አለ። ኃጢአት ሰርተው አይደለም፣ ትልቅ ኃጢአት አይደለም፣ በሽንታቸው ምክንያት ነው የሚቀጠቀጡት አለ። ቅጠል ቆርጦ አደረገላቸው። የአይሁዶቹ ጋር ደግሞ ስንመጣ ያንን ያደረገበት ምክንያት ምንድነው? እሱ እንዲታደጋቸው፣ ቅጠሉ እስከደረቀ ድረስ ቅጣቱ ይቀርላቸዋል አለ።
በመቃብር ውስጥ ሲቀጠቀጡ ዛፍ ቅጠል ቆረጠና ሁለቱ መቃብር ላይ አስቀመጠው። ለምን ይሄን አደረግክ ይባላል። ተቀጣታቸው ትንሽ ዛፉ ቅጠሉ እስከሚደርቅ ድረስ ምን ይላሉና ይቀርላቸዋል ምቱ። ኤኔስ አንብቦ ኦኬ ቡኻሪ 60:55 ኢብን አባስ እንደተረከው ይላል once the prophet went through the graveyard of Medina and heard the voice of two humans who were being tortured in their graves. አንድ ቀን ነብዩ በመዲና በመቃብር መካከል ሲያልፍ የሰዎች ሲጮሁ ሰማ በመቃብር ቅጣት ምክንያትና ድምጻቸውን ሰማ በመቃብር ቅጣት ሲሰቃዩ አለ። the prophet said ነብዩ አክሎ ምን አለ they are being punished but they are not being punished because of the major sin yet their sins are great ምንድነው የሚቀጡት እኮ እነዚህ ትልልቅ ኃጢያት ሰርተው አይደለም ትላልቅ ኃጢያት ሰርተው ሳይሆን ብሎ ይናገራል። one of them used not to save himself from being soiled with the urine አንዱ እየተቀጣ ያለው ራሱን ከሽንት ባለመከላከል ባለመቻሉ ነው። and the other used to go about ትልቅ ኃጢያት ሰርቶ አይደለም ሽንት ነው አለ። እኛ ኢአማኞች የሚመለከት ከሆነ የጉዳይ በመቃብር ውስጥ ቶርቸርድ የሚደረገው እኛ የሚመለክ ከሆነ አለማመን ነው ትልቅ የሚሆነው ወይንስ ሽንት ነካህ ልብስህን? የትኛው ነው ትልቅ የሚሆነው? ቀጥላለሁ። አንድ አዲሱን የጨርሰውና ቀጥል ክርስቲያን። አንዱም እና በትልቁ ቅጣቱ ምንድነው አለ በሽንት ምክንያት ነው እየተቀጣ ያለው አለ። and the other used to go about calamities ሌሎች ደግሞ ምንድነው አንዱ እየተቀጣ ያለው ደግሞ በሐሜት ምክንያት ነው ሰውን ዝቅ የሚያደርግ ንግግር በመናገር ማለት ነው። ካላሚስ ማለት እንደዛ ነው። the prophet asked for a green palm tree leaf and split into two pieces and placed one piece on each grave ምንድነው ሙሐመድ የቴምር ወይም ደግሞ የፓልም ትሪ ቅጠል ተቀበለና ለሁለት ሰንጥቆ በሁለቱ መቃብሮች ላይ ያደረገ አለ። saying I hope that their punishment may be abated as long as the piece of the leaf are not dried ይሄ ቅጠል እስኪደርቅ ድረስ ከቅጣታቸው ያርፋሉ ብሎ ተናገረ። ያ ስለዚህ ቅጠሏ እንደ ጥላ ሆነች ማለት ነው። ኤኔስ ኡስማን እንኳን ደህና መጣ። ኦኬ ሜቢ ሰምተዋል ብዬ አስባለሁ። አዎ እና ሐዲሱ ላይ ነብያችን ሰለላሁ ዐለይሂ ወሰለም ትንሽ ድምፅን ከፍ አድርገው መርሐባሽ ሐዲሱ ላይ ማለት ነው በትልቅ ወንጀል ሳይሆን በትልቅ ነገር አይደለም የሚቀጡት ነው ያሉት። እዚህ ጋር በትልቅ ወንጀል አይደለም ሲል ስለሰማሁት ነው ማለት በትልቅ ነገር አይደለም የሚቀጡት ነው ያሉት እና ቢሰሩት በትልቅ ነገር ባልሆነ ነገር ነው እንጂ ወንጀሉማ ትልቅ ነገር ባይሆን ኖሮ አይቀጡም ነበር። ወንድማችን ቅድም እንደተናገረው ለሶላት ከሽንት ጧሃራ መሆን ያስፈልጋል በዛ ምክንያት ነውና ነው። እሺ አመሰግናለሁ። ታዲያ ለማረም የምትመጡት ነገር ነው የሚገርመኝ። ይሄ ምንድነው የሚለው they are being punished but they are not being punished because of the major sin እየተቀጡ ያሉት በትላልቅ ኃጢያት ስለሰሩ አይደለም እያለ ያለው ምንድነው እሱ ትልቅ አይደለም ሲባል ኃጢያቱ ትልቅ ሳይሆን ቀርቶ ሳይሆን ከሌላው አንፃር ነው መሰለኝ። ኦኬ እንደዛ ሆነ እንግዲህ እንጂ ኃጢያቱ በራሱ ትልቅ ኃጢያት ነው ሽንት መንካት ከነካህ ነው። እንደዛ ነው አይደል ወንድማችን? እንደዛ ከሆነ ያስኬዳል ሜቢ እንደዛ ከሆነ እንደዛ ነው ሚኒንጉ ሐዲሱ ላይ ማለት እስኪ ወንድም ሐዲሱን አንድ ጊዜ አረብኛውን ማለት ነው ትንሽ እንዲነበብ አድርገው አንድ ጊዜ አረብኛውን። ኦኬ ቀጥል አካባቢ ሐሳብን ተናገርና ቀጥል እስኪ ሐሳብን ተናገር። ላምበውኔ እሺ ቀጥላ ይሄ ሐዲሰና ኢብኑ ሰላም የሚለው እንትን ሱና ቆማለንና قال خرج النبي صلى الله عليه وسلم من بعد حياط المدينة كمدينة وتوتو فسمع صوت الإنسان የሰውን ድምጽ ሰሙና يعذبان ሲቀጡ في قبورهما በቀብራቸው ዘንድ فقال قالوا እንደዚህ يعذبان ይቀጣሉ وما يعذبان
ፊ ከቢረቲን በትልቅ ቅጣት ይቀጣሉ። ወኢነሁ እሱ እኮ ለከቢሩን ትልቅ ነው። ካነ አሐዱሁማ አንዱ ላ የስተቲሩ ሚነል በውል ሚያንስ ሽንት ቤት ገብተዋል ሲንጃ ሲያደርግ ይሰግዳል ማለት ነው። ላ የስተቲሩ ማለት ይሰግዳል ማለት ነው። ከፍ አድርጎ አንዴ ይሰግዳል የሚላለው አይደለም። ላ የስተቲሩ ማለት ሚነል በውል ከሽንቱ አይጸዳም ከሽንቱ አይጸዳም። ወካነ الآخر አንደኛው يمشي بالنميمة ስለ ሐሜት ያወራል። አንደኛው የሚቀጣው ስለ ሐሜት ስለወራ ነው እሱ። ثم دعا بجريدة فكسرها بكسرتين ሁለት ቴምር ዛፍ መሰለኝ ሁለት ቴምር ዛፍ ምናምን እሱን አላውቅም ወላሂ። ግን ያ የቴምር ዛፍ ሰነጠቀና በመቃብሮቹ ላይ ያደረገ ከዛ እነዚህ እስኪደርቁ ድረስ ከዛ መቃብር ቅጣት ያርፋሉ አለ። እና ይኸው ሌላ የፈለኩት ማለት ምንም አይነት ስለ ወንጀል የሚናገር የለም ማለት ወንጀል በትልቅ ወንጀል አይደለም የሚቀጡት አይልም። ወማ يعذبان ይቀጡም እኮ ቢከቢራቲን በትልቅ ነገር አይቀጡም ማለት በትልቅ ነገር አይደለም የሚቀጡት ማለት ምን ማለት ነው? ማለት ከሽንት ለመጽዳት ቢሞክሩ ትልቅ ነገር አይደለም ማለት ነው እንጂ ወንጀሉ ትልቅ ነው። ከሽንት ግን ለመጽዳት ቢሞክሩ ትልቅ ነገር አይደለም እኮ። ከወንጀሎቹ አንፃር የሽንቱ ትንሽ ቀለል ይል ነበር አይደለ? ማለት ሽንት እኮ ለምሳሌ ከሽንት ለመጽዳት ማለት ሽንት ላይ እኮ ቀላል ነው። ገብቶኛል አባባለ ቀላል ነው ይችሉ ነበር። ግን ወንጀሉ ግን ከባድ ነው። ወንጀሉ ከባድ ነው። ያ አጋችሁ አግኝቻለሁ መጥወን። ስለዚህ የኛ ፖይንት ምንድነው? አሁን ይሄንን ትእዛዝ ያዘዘው መሐመድ መካ ነው መዲና ነው? ወደ መዲና ሄዶ አይደለም የምሺ ፊል መዲና ያላል መዲና ላይ ነው። ያ ስለዚህ ይሄ አስተምሮ የነቢያት ከሆነ መካ ላይ ሽንት ሲነካቸው ነበሩ በመቃብር እየተቀጠቀጡ ነው አይደለም? አንዱ ሰውዬ ቀብር ሲቀጣ ሰማሁኝ ያሉ ነብዩ በሽንት ምክንያት በሐሜት ምክንያት ነው ያሉት እኮ ኖ ትእዛዝም የሰጠው መሐመድ ያኔ ነው መዲና ላይ ነው ትእዛዝ የሰጠው። ካይዶች ከሰሙ በኋላ አይሻን መተው ከጠየቋት በኋላ አስቀድሞ አያውቁም ነበር መካ ላይ ታሪክ የተናገሩ መዲና ሶላት መች ነበር የተጀመረው? ሰላትም ችግር የለውም እሱ አሁን የለው። ሽንቱን ግን ትእዛዝ የተሰጠው መካ ነው መዲና ነው? መዲና ላይ ነው እንደዚህ የተናገሩት እንዴ? ያ የተቀጡበት መዲና ላይ መሆኑ መዲና ላይ ከሆነ ትእዛዙ የተሰጠው ያስተምሮ ደግሞ አስቀድሞ የነቢያት ከሆነ የምን ትእዛዝ ነው? ስለዚህ መካ ላይ የነበሩ ሰዎች ሽንት ሲነካቸው ነበሩ በመቃብር ውስጥ አሁን እየተቀጠቀጡ ነው አይደለም? የምን ትእዛዝ? እዚህ ትእዛዝ ተሰጥቷል እንዴ? እየተቀጡ ያሉትን ብለው ተናገሩ እንጂ እኮ ታሪኩ ተናገሩ። ታሪኩ የተላለፈ ነገር የለውም እኮ። ከሽንት ከመልቀቅማ የተጀመረው መች ነው ሽንት ነጃሳ መሆኑ የተነገረው? የመቃብር ቅጣት እንዳለ የነገራቸው መቼ ነው? የመቃብር ቅጣት እንዳለማ ድሮም የታወቀ ነው አይደለም? ታስይዝልኛለህ? ቁርአን ላይ ያለ አሁን ለምሳሌ ቁርአን ላይ ተገልጿል የመቃብር ቅጣት እንዳለ። በሽንት አይደለም የመቃብር ቅጣት እንዳለ ንጽጽር አቆማለሁ። አንድ ጥቅስ ብቻ አሳየኝ። እሺ ስም እንዳለው ታውቃለህ? በእስልምና ማን ነው ስም ያለው? የቀብር ቅጣት ነው ስም ያለው? የቀብር ኑሮ ማለት ነው። ምን ተብሎ? በርዘኽ ኑሮን አይደለም ያልኩ እኔ ኑሮ አይደለም ያልኩ ቅጣት እኮ ቅጣቱ በርዘኽ እንደሚባል ታውቃለህ? በርዛቅ ቅጣት አይደለም። ምን ሆነ ነው ወንድማችን? ልታጭበረብር ነው በአረብኛ? በዝራቅ ነው ማላቅ መስሎ እንደው ከቅጣት ጋር የቀብር ቅጣትና በዝራቅ ምን አገናኘው? ሙሐመድ በዝራቅ የቀብር ቅጣት ማለት ነው? በርዘኽ ነው በርዘኽ ነው የቀብር ቅጣት ማለት ነው? አይገናኝም። የማይገናኝ ለምን ታገናኛለህ? በርዘኽ ማለት ቂያማ ጊዜ ነው። ኧረ የማይገናኝ እኮ ነው። አገናኝ ወንድማችን። የለም አንድ ጥቅስ የለም በቁርአን ውስጥ ይሄ አንድ ጥቅስ የለም። ኤኒዌይስ ትእዛዙም የተሰጠው መዲና ላይ ነው። ያ መዲና ላይ ነው ትእዛዙም የተሰጠው። ግን እንደው እስልምና የነቢያት አስተምሮ ነው ብለው ይናገራሉና
ሜቢ ከዛ በፊት የነበሩት ሰዎች ይሄ ቅጣት ሲመለከታቸዋል ወይስ አይመለከታቸው? ነቢያቶች አስተምረውታል? ሜቢ ጥያቄያችን እኮ እሱ ነው አይደለም? ነቢያቶች ሙሐመድ ራሱ በመካ በነበረበት ሰዓት ላይ አብረውት የነበሩ ተከታዮቹ ሽንት ከነካቸው እነሱ በመቃብር ሲቀጠቀጡ ነበር ማለት ነው። አይሻ እኮ ተገርማ እኮ ነው አይሁዶች እንደዚህ ሲሉ ሰማዊ ስትለው በቃ የመቃብር ቅጣት አለ ብሎ ከዛሬ ጀምሮ ከዛን ቀን ጀምሮ ሙሐመድ ጸሎት ማድረግ ጀመረ። አላህ ሆይ ከቀመቅር እንትና አስጥለኝ እያለ ጸሎት ማድረግ ጀመረ ነው የሚለው። እሺ ሙሳ ተመለስ። ሙሳ አለ ሙሳ ይሰማል? ሙሳ ወጣ እንዴ? ኤኒዌይስ አንድ ጥያቄ ልጠይቅህ። ስለዚህ የመቃብር ቅጣት ካለ ሰዎቹ እንደዚህ ጭንቅላታቸው የሚቀጠቀጥ ከሆነ ጆሮቸው ውስጥ ፌሮ የሚገባ በአፋቸው ምናምን ከተባለ አይበሰብስም ወይ? እስከ ቅያማ ቀን ድረስ ይቀጥላል ከተባለ አይበሰብስም ወይ? ኦስማን እሺ ማለት አሁን እንዴት ነው የተፈለገው? ማለት በህይወት እንዳሉ ሆኖ እንጂ ለምሳሌ ቀብር ይጠብበታል ቢባል እዛ ውስጥ ሆኖ አሁን በህይወት ያለ ሰውዬ እዛ የሞተው ሰውዬ ጋር ገብቶ ቢቀመጥ መሬቱ ሲጠብቅ እኮ ይመለከተዋል እንዴ? ፊዚካል አደረገዋ። እስኪ እንደዚህ ያደርገዋል፣ ይጨምቀዋል። ነብዩ ደግሞ ግልጽ ተናጋሪ ነው አይደለ? አዎ። ታዲያ ምንም ሜታፎር አይደለም ማለት ነው። ቀጥታ ይመለስለታል። ምክንያቱም ነብዩ ምን ብሏል? እኔ ከዘቡር 200 አካባቢ ከተውራት 7 እጥፍ ከኢንጅል 2 እጥፍ ግልጽ የሆነ ነው እንትኖቼም ብሏል። ንግግሩ ከሱ በላይ ግልጽ የሆነ ተናጋሪ የለም ተብሏል። ምንም ድብቅ አይናገርም፣ ምንም ሜታፎር አያወራም። ስለዚህ በቀጥታ የተናገረው ይሆናል ምናምን ብለህ እንዴት ታስተካክለዋለህ? ጥያቄው አልገባኝም ነው ያልከው። ጥያቄው ምን መሰለህ? ጭንቅላቱ ይፈጫል፣ በድንጋይ ይመታል አይደል? እስከ ቅያማ ቀን ይቀጥላል አይደለ? ይሄ በትክክልም ነው የሚመታው ወይንስ እንዲሁ ምሳሌያዊ ነው? እንደዚሁ ምሳሌያዊ ነው እንትኑ እንጂ አይመለስም። አይነን ማለት ቆዳቸው ሲላላጥ በደልናሁም እንቀይራለን ጅሉድን ሌላ ቆዳ በይራካ ከሰዎች ማለት ሲላላጥ ሌላ ቆዳ መተካት የዙቁ العذاب ቅጣት እንዲቀጡ አላህ ሱብሃነሁ ተናግሯል። ሱረቱ ኒሳ ላይ እና ምን አገናኘው ከዚህ ጋር? ያገናኘውን እንጂ እሱ እኮ ገሃነም እሳት የሚገቡትን ነው አይደለ? ገሃነም የሚገቡትን ነው። ስለዚህ ገሃነም የሚገቡት እሺ፣ ቆዳቸው ሲቀየር በኋላ ቆዳቸውን ያቃጥላቸዋል። ቆዳቸው ይላላጥና ይጠፋል። እንደገና ቆዳ ያለብሳቸዋል። እንደዛ ያደርጋል። እሱ ወደፊት የሚሆን ነው። ገሃነም እንትን ሲል ገሃነም አልተለኮሰችም አይደል? አይ እንደሱ ለማለት ነው። እሱ እኮ ገሃነም ገና እኮ አልተለኮሰችም። 81ኛው አያ ቁጥር 12 ላይ ገና ገሃነም በተለኮሰች ጊዜ ገና ወደፊት ነው ገሃነም የምትለኮሰው እንደ ቁርአን አስተምሮ ከሆነ ያኔ ገሃነም ሲገቡ እሱ እንዴት ይቃጠላሉ ምናምን እሱን እንትን የለውም። ስለዚህ እዚህ በመቃብርም ያሉት ጭንቅላታቸው ይፈጫል፣ እንደገና ይመለሳል እንደ መቃብሮች እንደ ገሃነሞቹ ሰዎች ለማለት ነው። ኦኬ እንደዛ ለሆነ ኦኬ። ስለዚህ ጭንቅላት አሁን ለምሳሌ ሽንት ከሸና ጠዋራ ማታደርግ ከሆነ ጭንቅላትን ራስ ደሽን በሚያህል ድንጋይ ይፈጭሃል፣ ከዛ ደግሞ ይመልሰዋል ማለት ነው። ስቃይ ነው፣ ስቃይ ማሰቃየት። ኦኬ ስለዚህ በህይወት አለህ እኮ ማለት ነው መቃብር ውስጥ አይደለ? ነፍስ ከስጋ ጋር የምትቀየጥና እንደዚህ አይነት ድብደባ የሚካሄድብህ ከሆነ መቃብር ውስጥ ጩኸቱ ደግሞ በጣም ከባድ ነው የሚለው። ጩኸቱን አንዴ ክርስቲያን አሰማቸው። ሶሪ አሰማቸው አልኩኝ። ሰውና ጅንጅኒ አይሰማቸውም ጩኸቱን። አንብብላቸው ለማለት ነው። ሶሪ ጩኸቱን አንድ ያሰማቸው። ሙስሊሞች ከዚህ ቤት ውረዱ።
አንተም እንደ ሰው ትስቃለህ። ምን ሆነ ነው አንተ ደግሞ ቁጭ ብሎ ቆይቶ ድንገት ይሰሙታል። ያ ጩኸቱ ከተሰማ ሜይ ቢ አረብኛውን አድርግለት ከታች ጀምራለሁ። ይህችን ቢያነብልን ወንድማችን አንዴ እስኪ ይህችን አንብባት መሐመድ። ሱማ ከዚህ ሼድ ካረጉባት ጀምሮ ይህ የሚለው ምሳሌ በመዶሻ ሲመታው አለ። ማን ነው የሚመታው በመዶሻ? መላእክቱ ነው። ማን ናቸው? እስኪ አንብበው እዚህ ጋር ችግር የለም ይነግራል። እዚህ ጋር ማን ነው የሚመታው ነው የሚለው። መላእክቱ ይመታዋል። ማን ይሆናል? ሌላ ና አንብብ አዲሱን። ثم يقيض له أعمى ለሱ ምንድን ነው ባለ አዕማ ማለት አይኑ ይጨፈናል። አብከሙ معه አይነ ስውር አይኑ ይጨፈናል ሳይሆን ثم يقيض له ለሱ ይታሰርለታል አይኑ ላይ معه مرزبة من حديد በመዶሻ ይመታል። ولو ضرب بها በሷ ሲመታ جبل لصار ترابا ተራራው ወደ አፈር ይቀየራል አሉ። የሚመታበት መዶሻ ማለት ነው። የሚመታበት መዶሻ ሰውየው የሚቀጠቀጥበት መዶሻ ተራራ ቢመታ ኖሮ ተራራውን አመድ ያደርገው ነበር እያለ ነው። قال فيضرب بها ضربة يسمعها ما بين المشرق والمغرب እንደንም ፀሐይ የሚገባበትና የሚወጣበት ያሉ ሰዎች ይሰማሉ ማለት ነው። እንደዛ ሳይሆን ከምስራቅ እስከ ምዕራብ ያሉ ሰዎች ይሰሙታል። ከጂኒዎች አካል ነገሮች ይሰሙታል። ይሰማል ድምፁ። ነገር ግን ሰዎችና ጂኒዎች አይሰሙትም። እንትን እንዳንብብላቸውና ችግር የለው እንግሊዝኛው ምን ይላል? one who is a blind and a dumb will then be placed in charge of him, having a sledgehammer such that if a mountain were stuck with it would become a dust ይላል። ምንድነው ያ ለመቃብር ተቀጩ ሰውዬ የሚመደብለት አካል ምንድነው? እውር የሆነ ደንቆሮ የሆነ ሰው ትልቅ የመዶሻ ይይዛል፣ ግብዳ መዶሻ ይይዛል። ያ መዶሻ ተራራ እንኳን ተራራ ቢመታበት ተራራው ሙሉ ለሙሉ አመድ ይሆናል። እንግዲህ በዚህ ነው መቃብር ውስጥ የሚደበደቡት ማለት ነው።